እንዴ ሩታ እንዴት ነሽ? ደህናሽ አለሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ይቅርታ አረበሽኳችሁ መሰለኝ። ቤተሰቦች አብርሽ ከልቡ ድራማ እየሰራ ነው። እውነቴን ነው የምላችሁ። አብርሽ ምንም አይነት መለወጥ ምንም አይነት ይቅርታ መንፈስ የለውም። አብርሽ የሚፈልገው ሩታ እንድትለየው ብቻ ነው። ቤተሰቦች እየሰራ ያለው ነገር በሙሉ እያደረገ ያለው ነገር በሙሉ ያንን እንደሚፈልግ ነው የሚታይበት። እንዴት ነው ቤተሰቦች? ይሄ ልጅ እርቅ እፈልጋለሁ፣ ሰላም እፈልጋለሁ፣ ትዳሬን እፈልጋለሁ፣ እየተጨነኩ ነው፣ እያመመኝ ነው የሚል ሰው በሩታ በገዛ ቤቷ ሌላ ሴት ይዞ የሚጠብቀው? እውነት ይሄ ልጅ ተጎድቶ ከሆነ ከፍቶት ደብሩት ከሆነ እንዴት እንደዚህ አይነት ነገር ያደርጋል? ትላንትናም ብያቸዋለሁ። ትላንትና እሷ ስትመጣ አሜን ብሎ ፈገግ ብሎ ተቀበላት። ከዛም ደግሞ ለማስመሰል ሲሞክር ነበር። ዛሬም ደግሞ እያስመሰለ ነው። አብርሽ ሁሌም ማስመሰል ነው። ስለዚህ ዞሮ ዞሮ ሩታ ይቅር ብትለውም ሩታ እሺ ብላ አምና ተቀብላ ወደ ቤት ተመልሳ ብትገባም አብርሽ ለሩታ ምንም ሊጠቅማት አይችልም በጭራሽ። ብሽንም እዚህ እኮ አብርሽ ትንሽ አሞት ልንጠይቀው መተን ነው። እንኳን ደህና መጣሽ። እንዴ ነው ቁጭ በይ። ነው አልቀመጥም። እንዴት ትቀመጣለች ሩታ? እርግጠኛ ነኝ ሩታ ልታናግረው መታ ሊሆን ይችላል። አሁን እዚህ ጋር ያሰበችው ነገር ወይ ደግሞ የጠበቀችው ነገር ይኖራል። እሷ እንደጠበቀችው እንዳሰበችው ላይሆን ይችላል። እዚህ ጋር አብርሽን ያገኘችው እንዴት ነው? አብርሽን ልታናግረው እቺ ልጅ ቤቷ ከመጣች እሱ ከሌላ ሴት ጋር ታች መኪና ቆም ያለውኝና የሆነ ቃል ውስጥ ነበር የመጣሁት። ትናንትና ቀጥሬ ቀርብኛ ትላንትና ትንሽ ተቀጣጠርን። አንተም ጠፋ። ያለበት ሁኔታ ነው ብለን ትንሽ ትናንት አሞኝ ነበር እውነት ለመናገር። ዛሬ ግን ደህና ነኝ። ትናንት አሞኝም ስለነበረ ነው እንትን ያላልኩት ያልመጣሁት ማለት ነው። የጊዜ ጉዳይ ነው እንጂ አብርሽ ደህና ትሆናለህ። አይ ጊዜ ራሱ የምትፈልግ አይመስለኝም። አሁን ራሱ ደህና ሆናል ኦልሬዲ። ትላንትናም ደህና ነበርክ። እኛ ጋር ድራማ ለመስራት ሩታን አንጀቷን ልቧን ለመብላት ስትሞክር እንደነበር ነው የሚታይብህ። ብቻ እንዳይታመምበት። ኧረ አይታመምም። እግዚአብሔር አለ። ትታመማለህ። ሀሳብ ነው እኮ እንደዚህ ያደረገው እንጂ እንትን አይደለም። ህመም እርግጠኛ ነኝ ህመም እንዳልሆነ ተስፋ እና ደግሞ ከሰው ጋር ምንም አያስብም አብርሽ። የሚያስብ ሰው እንደዚህ አይደለም ቤተሰቦች። የሚያስብ ሰው ጭራሽ እንደዚህ አያደርግም። ለትዳሩ የሚያስብ ለልጁ የሚያስብ ጭራሽ እንደዚህ አያደርግም። አብርሽ ደግሞ ይሄን ከአንተ በጭራሽ አልጠብቁም። ምክንያቱም ቤተሰቦች ከዚህ በፊት አብርሽ ሲያወራ የነበረው ሲያደርግ የነበረው በሙሉ ለሩታ ንጹህ ፍቅር እንዳለው ነበር የሚታየው የሚያሳየው። ሲያወራም የሚያደርገው እንደዛ ነበር ሲሆን የሆነ ራሱን ቶሎ እንደዚህ ቢያንስ ብቻህን ስትሆን ትተክዛለህ። ብቻህን ስትሆን የሆነ ነገሮች ውስጥ ብዙ ነገር ማሰብ ትጀምራለህ፣ ታሰላስላለህ። ቢያንስ አጠገብ ሰው ሲኖር ወይ አተክዝም። በቃ ቢያንስ ሰው አጠገብ ሲኖር ጥሩ ነውና አይ ቲንክ እድሉን አልከፈትኩለትም። የሚያለቅስበት የሚያተክዝበት አይደል? ምናልባት ሽንት ቤት ስገባ ወይ ደግሞ ቡና ላፈላ ወደዚህ ወደዛ ስል እንትን ከደበረ ምንድን ነው የሚባለው? የሆነ አባባል አለ፣ የሌባ አይነ ደረቅ እንትን ነበር። እስቲ እናንተ አስታውሱኝ። እናንተ ኮሜንት ላይ ጻፉላት። የእሷ ካፋ ቤተሰቦች እንዴት ነው ሰው በዚህ ልክ ይቅርታ ጠይቅ ያለው ስትለኝ ነበረች ሴት። በቃ ከዚህ በኋላ ተመልሼ ወደ ህይወት አልመጣም ስትለኝ ነበረች ሴት። ምን አስነክቷት ነው ግን ሴቶቹን? እኔ አብርሽ ምን እንደሚያስነካቸው ነው ማወቅ የምፈልገው። እንደውም አብርሽ ይህን ቪዲዮ እያየ ከሆነ ፕሊስ ንገር፣ እኔ ቸግሮኛል። ሴቶችን ምንድን ነው እያስነካ ያለው? አላውቅም እንጂ እንግዲህ እስካሁን እስካየሁት ምንም አይልም። ፋታ እየሰጠሽው አይደለም? እንዲተክስ ፋታ ራሱ እየሰጠሽው አይደለም ማለት ነው። እልል ነው የምለው። ምንድን ነው የምልህ? እልል ነው የምለው። በቃ ሂደት ላይ እንዳይደብርክ ጨፈራም ጨፍርለታለሁ። በጣም በጣም ነው የሚጨፍሩት። ባጨፍሩማ እንደዚህ አይደል? ቤተሰቦች ዲምቢ ለዲምቢ ጨፍርለታለሁ። እንዳይደብረው ማላረገው ነገር የለም። እንትን ቢደብረው በቃ ሄርሜላ እስኪ እናንተ ቤተሰቦች እኔ ቃል አጣሁላት፣ እናንተ በአንድ ቃል ግለጿት እስቲ። ሄርሜላ ምን ትሏታላችሁ? እድሉ ልስጣችሁ እስቲ ግለጿት። ትላንት የጨፈርሽ ጨፍር ይላቸዋል እነሱ መች ደበራቸው? አንተ ስለደበረክ ነው። ደብሯቸዋል? ደስ ይለናል። አይደብረን ጨፍር ይላቸውና ታያቸው። ትላንትና እዚህ ያዝናናችን ነበር እኛን ማለት ነው። እና ሙዚቃ ቲቪ ላይ ከፍታ እየቀወጠችው ነበር። ዳንስም ትችላለች። የምር ዳንሰኛ ነበርሽ። ስጋ ያዘኝ ሰው አይደለም አይደለሁም፣ ግን በቃ በሙዚቃዎች ምናምን በቃ ሩታ አሁን እንደዚህ አይነት ነገር እያየች ቤተሰቦች እንዴት ልትመለስ ትችላለች? እውነት
እኔ ሩታ በጭራሽ መመለስ የለባትም ከሚሉት ወገን በጭራሽ ስላችሁ በጭራሽ በቃ ማድረግ የሌለባት ሩታ ከተመለሰች እጅግ በጣም ትልቅ ስህተት ነው የሰራችሁ። በቃ ጭራሽ መመለስ የለባትም። ወይም ነበረ አገዙኝ ሞራል ሰጡኝ። እና ደስ ይለናል። ዳንሰኛ የነበረች ተለማምደሻል? በቃ አንተ ደብሮ ሳይ የማይመጣልኝ ሀሳብ የለም በቃ ከዛ አንተ ጥርሳ ይጠፋል ማለት ነው። ኦኬ አሁን ዝም እንኮሳተርና ትንሽ ትጨፍራ ደስ ይለናል። ደበራችሁ? እሱ እንዲጨፍሪለት ስለፈለገ ያው እኛ ካየን ከደበረሽ እንዞራለን። እሱማ በቃ ሲጨፍርለት አንድ አይቷል። ባይሆን እናንተ ከደበራችሁ እኔ ለምን መስዋዕት የምከፍል ሰው ነኝና አይ ማችለው ሁሉም ትችላለች። በተለይ ደግሞ በየአይነት ነው በቃ አፍሪካዊ ላይ ጎበዝ ያው አፍሪካውያንም አይደለም ለማየት እየጓጓን እስቲ ቪዲዮ ቀርጬ ባሳያችሁ እንዴት ስለደበረው ነው። እኔ ዝም ብዬ ባዶ ይጨፈራል እንዴ? ወይ ወጣ አርግና ይሳቡ እስከ ለነበረው እሱ እየከፈለ ነው እንዴ? አይደለም እሱ ስለደበረው ነው። እናንተ አልደበራችሁም አይደል እንዴ? እሺ ውዝዋዜ ዝም ብሎ ጭፈራ ሳይሆን ውዝዋዜ። አንዳንድ ሰው የሆነ ፋሻል ኤክስፕሬሽን ሲጨፍር እንትን ይላልና ለብሩክ ተደበረ ቀጣችን ቋት ችግር የለም። ሙዳ ሲሆን ራሷ ብትጨፍር ይሻላል። ሲደብራችሁ ደውሉልኝ እንቅረጽ። አይ ግን በዚህ አጋጣሚ በእውነት ቴክ ማለት እንደዚህ ሪላክስ እንዲያደርግ ካለበት ነገር እንዲወጣ እያደረግሽ ላለው ነገር በጣም ማለት እናመሰግናለን። ከዚህም በኋላ ደግሞ የተሻለ ነገር እንደምታደርጊ ተስፋ እናደርጋለን። ኧረ ምንም አላደረኩም። ኖርማል ነው። አሁን ጭፈራና ምግብ መስራት ሁለታ ነው ወይም ደግሞ ከከባድ አይ ከነቢን ይልቅ ምናልባት ጓደኞቹ ቢኖሩ ራሱ አንዳንዴ ሴት ልጅ ደግሞ ስትኖር አሪፍ ይሆናል አይደል? ቤቱን ድምቀት የምትሰጠው ሴት ልጅ ነች። ስለዚህ ከዛ የተነሳ እንግዲህ ድምቀቱን በቡና እያፈላው ላሳየኋት እያጫጫስኩ እንዲማ ብላይም በቃ ቡናው ራሱ እንትን አንድ ሲኒ ብቻ ነው የሚወጣልኝ። አይ ጎበዝ በጣም ቡና አሪፍ ነው። ከነጫማው አልጋ ላይ እንዳትወጣ በጣም ተሰጣት። ዛሬ እንቅልፍ የለም በቃ ዛሬ እንቅልፍ የለም። እንደዚህ አድንቀኸኝ አልኩት። አይ ምር እናንተንም አመሰግናለሁ። ካሊ በእውነት አስባችሁ ምናምን ስለመጣችሁ ያው እንደ ጓደኛ አይታችሁኝ ያው በደበረኝ ሰዓት በከፋኝ ሰዓት ከጎኔ ስለሆናችሁ ከልብ አመሰግናለሁ። ሄድን በዚህ አጋጣሚ ፈጣሪ ያክብርልኝ። ከልብ ነው አንቺንም አመሰግነው። በጣም ደስ ብሎኛል። ብቻ ሞርገን ደስታቸው ሙሉ እንዲሆን አብረን ወተን ትንሽ አየር ተቀብለ ዘና ብላ ነገ በእኔ ወጪ ምሳ ብጋብዛችሁ ምናምን ይሻላል። ነገ ዛሬ ቢቀርብኝ ደስ ይለኛል። ባንዳፍ በሉት እዩ ባንዳፍ ብለናል። እንደኔ እንደምን ስለሚያውቅ ነው ሲጀምር የእምቢ ሰው ስለሆኑ በቃ እምቢ ነው በቃ አብርሃም አፉ ላይ ቶሎ እንትን የሚለው አክቲቭ ነው እምቢ በማለት አይደል? እምቢ ይሻል እንዴ ነው እንዴው ነው እምቢ ያልካቸው እንዴ አብረን እንጣስ አሁን መውጣት ነው። እስቲ እንግዳ አክብርና እሺ በል ወይ ብለህ ታሳጣለህ። አሳዛኝ ሰው ነው አይደል? ምን ሲያመኝ ነው ያሳዘንኩሽ? ወይ በስመ አብ እንዴት እንዳሳዘነኝ በቃ የሆነ ወይ አያወራ የሆነ ሰውን ስሜቱን ለመረዳት በቃ ቢያንስ የሚያወራ ሰው ይሻላልና እንትን ይላል። በጣም ነው ተንከባከብ። ደስ ብሎናል። ላይ ከዚህም በላይ በደንብ እንደምታስወሩ እንዴ ሩታ እንዴት ነሽ? ዳንስ አለሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ይቅርታ አረበሽኳችሁ መሰለኝ። ኧረ አረብሽንም። እዚህ እኮ አብርሽ ትንሽ አሞት ልንጠይቀው መተን ነው። እንኳን ደህና መጣሽ። እንዴ ነው ቁጭ በይ። አይ አልቀመጥም። እታች መኪና ቆሜያለሁኝ እና የሆነ ቃል ወስድ ነበር የመጣሁት። ሩታ ምን ላግዝሽ? እሺ እንምጣ። ምን ላግዝሽ ነገር አለ? አብርሽ ታረጋጋታለህ ትንሽ በእናትህ ትንሽ ተነስተህ ቢያንስ እንዳይደብራት ተነስተህ አረጋጋት። ያየችው ነገር ትንሽ ደስ ላይላት ይችላል። የሆነ ነገር እኔ ከዛ በፊት ብዙ ነገር አውርተን እንትን ስላለን ምን ያው ዳግመኛ እሷ ምንም ነገር ምላት ነገር አይኖርም ይመስለኛል። ያልወሰደችው እቃዎች ምናምን አሉና እሱ ለመውሰድ የመጣችው ችግር የለም ተዋት፣ ኖርማል ነው። ምን እንደምፈልግ እንኳን ቢያንስ ብጠይቃብሽ ነበር።
መጠይቃት ነገር አይኖርም። ብዙ ነገር አውርተናል ከዚያ በፊት ማለት ነው። ምንም ይሁን ምንም ግን አብሻ የምልህ ነገር ቢኖር ምን መሰለህ፣ ይሄ ጠበቃ ሊነግር የሚፈልገውን ነገር ምናልባት ሄርም ካገዝሽን አግዥን ሄደህ እንድታወራው ችላ እንዳትል። ምናልባት ያለፈ ነገር አልፏል ምናምን እያልክ ልትል ትችላለህ፣ ግን ሄደህ ብታወራውና ያለውን ነገር መረዳት ብትችል በጣም ነው ደስ የሚለኝ በበኩሌ ማለት ነው። ምክንያቱም አይምሮዬ ያ ነገር የሚሆነ በጣም ትልቅ ነገር ጉዳይ ትልቅ ነገር የሚነግር አይነት ስሜት እየተሰማኝ ነው ያለው እና ብታውቀው በጣም ደስ ነው የሚለኝ። እኔም በጣም ደስ ይለኛል። እኔ አልጫን ብዬ እንጂ ቢያወራውና ከሱ ብዙ ነገሮች ቢሰማ በጣም ደስ ይለኛል። አብሽዬ እኔ አሁን ምንም ይፈጠራል ምንም አይፈጠርም እሱ ሌላ ጉዳይ ነው። ነገር ግን አንድ የሆነ ነገር ብትረዳና ቢያንስ ለሚፈጠረው ነገር ሙሉ ነገር እንድታቅ በቃ ከሱ መስማት ያለብህ ነገር ብትሰማ በጣም ደስ ይለኛል። ለእያንዳንዱ ነገር መሄድ ከደበረ ቢያንስ እኔ ወይ ይዘነው እንምጣ። አንተ መሄድ ካስጠላህ እዛ ወይ ደግሞ ማግኘት ሰው ሌላ ተጨማሪ ሰው ማግኘት ማትፈልግ ከሆነ እኛ ይዘነው መተን የሆነ መናገር የሚፈልገው ምንም ነገር አልናገርም እያለኝ ነው የምለው። ለአንተ ያለው ነገር ይንገረህና በቃ አንተ የምትረዳውን ነገር ተረዳ በፈለግከው መንገድ ማለት ነው። ባይጠቅምም እንዴ ሩታ ይቅርታ ከፍቼ የገባሁባችሁ አይደለ? ስለቸኮልኩ ነው። ሽታችን ግን አቆሜ ወደ ፋሚሊም ጋር ልሄድ ስለሆነ ዛሬ ነው የምሄደው። ቸኩያለሁ። ለዛ ነው። ወደ ቤተሰብ? ኧረ ተይ። እውነት? እሺ ታዲያ በዚህ መልኩ ነው እንዲህ ቻው የምንባባለው? መልካም ጊዜ ሆንላችሁ። በቃ እሺ ቻው። አብርሽን ቻው አትይም? እሱን እንኳን ተነጋግረናል። ቻው ተባብለናል። በቃ ቻው። መልካም ጊዜ ሆንላችሁ። ይቅርታ። እንደዋወላለን። በቃ ቻው። እሺ በቃ